بسم الله الرحمن الرحيم. ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. ولا تستوي الحسنة ولا السيئة، ادفع بالتي هي أحسن، فإذا الذي بينك وبينه عداوة كأنه ولي حميم. وما يلقاها إلا الذين صبروا وما يلقاها إلا ذو حظ عظيم. وإما ينزغنك من الشيطان نزغ فاستعذ بالله إنه هو السميع العليم. ومن آياته الليل والنهار والشمس والقمر، لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون. فإن استكبروا فالذين عند ربك يسبحون له بالليل والنهار وهم لا يسأمون. ومن آياته أنك ترى الأرض خاشعة فإذا أنزلنا عليها الماء اهتزت وربت. إن الذي أحياها لمحيي الموتى إنه على كل شيء قدير. إن الذين يلحدون في آياتنا لا يخفون علينا أفمن يلقى في النار خير أم من يأتي آمنا يوم القيامة اعملوا ما شئتم إنه بما تعملون بصير. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه، أما بعد. السلام عليكم ورحمة الله وبركاته. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ومن أحسن قولا من قالوا يبلت يا مارت يميامر الله ممن دعا إلى الله ودى الله كتتعراسو كميتعراسو يبلت وعمل صالحا ودى الله ليلوچن متعرات بچا سايهون راسوم ملكام سران يمي سرا كهون سو يبلت قالوا تكبارو يميامر مان الله فقال إنني من المسلمين أني لقيتاتشو ከሚታዘዙት ነኝ ከሚል በልቡ ከሚያምን በአካሉ ከሚተገብር በቃሉም እምነቱን ከሚገልጽ ሰው የበለጠ ቃሉ የሚያምር ሁኔታው የሚያምር ማን አለ? ማንም የለም። ولا تستوي الحسنة ولا السيئة መልካምና ክፉ ጸባይ እኩል አይደሉም። ولا تستوي الحسنة እኩል አይደሉም፣ አይስተካከሉም። الحسنة መልካም ነገር መልካም ባህሪ ወለሰይአ ከመጥፎ ባህሪ ከመጥፎ ነገር ጋር እኩል አይደለም። ይድፋዕ ቢለቲ هي أحسن ወዛች መልካም በሆነችዋ ጸባይ መጥፎን ጸባይ ገፍትር፣ ተቋቋም፣ ቻል። መጥፎ ጸባይ ላሳየ ሰው ጥሩ ጸባይ ያሳየው። ፈኢዛ ያን ጊዜ الذي بينك وبينه ያ ባንተና በሱ መካከል ዓዳወቱን ጸብና ጥላቻ የነበረ ሰው ከአነሁ ሆኖ ይገኛል ወልዩን ሐሚም ልክ እንደ አዛኝ ዘመድ ይሆናል። እንደ ቅርብ ረዳት እንደ አዛኝ ዘመድ ይሆንልሃል። ጥሩ ጸባይ
መጥፎ ነገር ላደረገ ሰው መጥፎ አጸፋ መመለስ ትቶ ጥሩ አጸፋ መመለስ ልክ እንደ አዛኝ ዘመድ ያደርገዋል። ወማ ዩለቃሃ ነገር ግን እንዲህ አይነቱን ጸባይ አይታደልም አያገኝም ኢላ الذين صبروا የታገሱ ሰዎች እንጂ ታጋሾች እንጂ። ወማ ዩለቃሃ እንደዚሁ ይሄን ማዕረግ ትዕግስቱንም ጭምር አያገኝም ኢላ ذو حظ عظيم የትልቅ ዕድል ባለቤት የሆነ እንጂ። መልካም ጸባይን ትዕግስትን መቻለን የሚታደል የትልቅ ዕድል ስጦታ የጀነት ባለቤት የሆነ ሰው ነው። نسأل الله يجعلنا منهم. وإما ينزغنك من الشيطان نزغ ከመልካም ተባይ ከመልካም ነገር የሚከለክል ነዝግ የሸይጣን ጉትጎታ ቢጎተጉትህ መድኃኒቱ ፈስተዒዝ ቢላህ አዑዙ ቢላህ ሚነ ሸይጣን ረጂም በል። መጥፎ የሸይጣን ጉትጎታ ጎትጉቶ ወስውሶ ጥሩ ጸባይን እንዳትይዝ እንዳትሰብር ቢያደርግህ መጥፎ መንገድ እንድትከተል ቢያደርግህ አዑዙ ቢላህ በል፣ በአላህ ተጠበቅ። ኢነሁ ሁወ ሰሚዑል ዓሊም ጠብቀኝ ካልኩ አላህ ይጠብቅሃል። እነሆ እሱ ሰሚ ነው፣ አዋቂ ነው። ሸይጣንን መንገድ ያውቃል፣ ጉዳትን ያውቃል፣ ይከላከልልሃል። ወሚን አያቲሂ ከአላህ ተባረከ ወተዓላ ተአምራቶች መካከል አንዱ አለይሉ ወነሃር ቀንና ሌሊት ናቸው። ወሸምሱ ወልቀመር ፀሐይና ጨረቃ ናቸው። ላ ተስጁዱ ስጁድ አታድርጉ ሊሸምሲ ወላ ሊልቀመር ለፀሐይም ይሁን ለጨረቃ። ወስጁዱ ሊላህ ይልቅ ለአላህ ብቻ ስገዱ። አለዚ ኸለቀሁና እነሱን ላስገኛቸው። ፀሐይ ጨረቃ ግዙፍ ናቸው፣ ቀን ሌሊት ልዩ ፍጡር ናቸው ብላችሁ ለእነሱ አትስገዱ፣ እነሱን ላስገኘው ጌታ ስገዱ። ኢንኩንቱም ኢያሁ ተዕቡዱን እውነት ፈጣሪን የምታመልኩ ከሆነ ለፈጣሪ ብቻ ሁሉን ነገር ለፈጠረው ለጌታ ብቻ ተገዙ ስገዱ። ፈኢን ኢስተክበሩ ለአላህ ብቻ አንሰግድም አላህን ብቻ እናመልክም ብለው ከኮሩ ፈለዚነ ዒንደ ረቢከ እነዚያ ጌታህ ዘንድ ያሉ መላኢኮች ዩሰቢሑነ ለሁ ለአላህ ይሰግዱለታል፣ አላህን ያወድሱታል፣ ያልቁታል። ቢለይሊ ወነሃር ቀን ከሌሊት። ወሁም ላ የስአሙና እነሱ በጭራሽ አይሰላቹም አያቋርጡም። ወሚን አያቲሂ እንደዚሁ ሌላኛው የአላህ ተአምር አነከ ተረል አርዷ ምድርን ታያታለህ ኻሺዐተን የደረቀችና ጸጥ ያለች ሆና። ይህ እንዳለ ሆኖ ፈኢዛ አንዘልና ዐለይሃ አልማ እሷ ላይ የዝናብ ውሃን ስናወርድባት ስናፈስባት ጊዜ ግን ኢህተዘት በቡቃያ ትንቀጠቀጣለች፣ ትላወሳለች። ወረበት ከፍ ትላለች ወይም ትነፋለች። ኢነ ለዚ አሕያሃ ያ የደረቀች ጸጥ ብላ የነበረችን መሬት ሕያው ያደረጋት ጌታ ለሙሕይል መውታ ሙታንንም ሕያው ያደርጋል፣ ከቀብራቸው ይቀሰቅሳል። ኢነሁ ዐላ ኩሊ ሸይኢን ቀዲር ችሎታውን ደረቅ መሬትን በማልማት በቡቃያ በማላወስ በመሙላት አይተሃል። ሞቶ የተቀሰቀሱ የሞቱትንም ይቀሰቅሳል፣ ሌሎችንም ነገሮችን ማድረግ ይችላል። ኢነ ለዚነ ዩልሒዱና እነዚያ የሚያጣምሙ የሚያላግጡ ፊ አያቲና በአንቀጾቻችን እኛን አንቀጾች የሚያጣምሙ በአንቀጾች የሚያሾፉ ላ የኽፈውና ዐለይና ከእኛ አይደበቁም፣ እናውቃቸዋለን፣ የሥራቸውን እንሰጣቸዋለን። ምንድን ነው የእነሱ ዕጣ ፈንታ ካልክ አፈመን ዩልቃ ፊናሪ እሳት ላይ የሚጣልና የሚወረወር ኸይሩን የተሻለ ነው አመን ያእቲ ወይስ ወደ አላህ የሚመጣ የቅያም ቀን አሚነን ሰላም ሆኖ ከስጋት ነፃ ሆኖ ወደ አላህ የሚቀርብ ጀነት የሚገባ ነው የሚሻለው ወይስ ባፍጥሙ ጀሃነም ላይ የሚደፋ? ኢዕመሉ ማ ሺእቱም የሻችሁን ስሩ ዋጋውን ታገኛላችሁ። ኢነሁ ቢማ ተዕመሉና በሲር ምክንያቱም ጌታ አላህ የምትሰሩትን ሁሉ አዋቂ ነው፣ ማያውቅ ማያይ እንዳይመስላችሁ ተጠንቀቁ። ዛቻ ነው። ወመን አሕሰኑ ቀውለን ማንም ንግግሩ የሚያምር የለም ነው። በጥያቄ መልኩ የቀረበው ሰዎች ትኩረት እንዲሰጡት ነው። ማን ንግግሩ ያማረ አለ? ሚመን ደዓ ኢለላህ የሰው ልጆችን ወደ አላህ ከሚጣራ ሰው ወደ ተውሂድ
ወደ መልካም ሥራ የሚጣራ ሰዎችን ከወንጀል የሚያስጠነቅቅ ከሆነ ሰው የበለጠ ቃሉ የሚያምር ማን አለ? ማንም የለም። መልሱን ለሰው ልጆች አላህ የተወው እንዲገባቸው እንዲያስቡበት። ላ አሐደ አሕሰኑ ቀውለን ሚመን ደዓ ኢለላህ ማለት ሰዎችን ወደ አላህ ከሚጣራ ወደ ተውሂድ ከሚጣራ ወደ ኢማን ወደ መልካም ሥራ ከሚጣራ ሰው የበለጠ ንግግሩ የሚያምር ትክክል የሆነ ማንም የለም። ነገር ግን ወደ አላህ መጣራት ብቻ በቂ አይደለም። አንድ ሰው ስራው፣ ተግባሩ፣ ንግግሩ ያማረ ነው የሚባለው ማማሩ የሚሟላው ወዐሚለ ሷሊሐን መልካም ሥራ ሲሰራ ነው። ወቃለ ኢነኒ ሚነል ሙስሊሚን እኔ ከታዛዦች ነኝ፣ በውስጥም በውጭም ጌታዬን እታዘዛለሁ፣ እፈራለሁ፣ አከብራለሁ በቃሉ በተግባሩ። ይሄን ካለ ሰው የበለጠ ቃሉ የሚያምር ማን አለ? ማንም የለም። ኢብኑ ሲሪን፣ ኢብኑ አባስ ሌሎችም በዚህ አንቀጽ የተፈለገው ነቢዩ ናቸው ብላ አለይሂ ሰላቱ ወሰላም። ምክንያቱም ወደ ተውሂድ ተጣርተዋል፣ መልካም ሥራን ሰርተዋል፣ ታግለዋል። እዚህ እንደ ነቢዩ ንግግሩ የሚያምር ማንም የለም ማለት ነው። በነቢ ብቻ አይገደብም፣ በዋነኝነት ነቢይን ይመለከታል እንጂ አንቀጹ ሙእምንን ሁሉ ይመለከታል። አላህ ሲጠራው አቤት ብሏል። ሌሎችንም ወደ አላህ ጠርቷል። መልካም ሥራንም ሰርቷል። ሙስሊም ነኝም ብሏል። ሃይማኖት ምንድነው ሲባል ሙስሊም ነኝ። ሌሎች የኩፍር የሽርክ ሃይማኖቶችን ይርቃል። እኔ ከሙስሊሞች ነኝ ማለት እኔ ከታዛዦች ነኝ ማለት በሁሉም ነገር በእምነቴም በተግባርም በስነ ምግባርም በሚደረገውም በሚተወውም ነገር ታዛዥ ነኝ ያለ ሙስሊም ነኝ ማለቱ በቃል ብቻ አይደለም። በቃል ሙስሊም ነኝ የሚሉ ብዙ ናቸው። ከቃሉ በላይ ሙስሊም ነኝ ማለት የሚያስፈልገው የሚጠቅመውም በተግባር ሙስሊም መሆን። ፈለማ አስለማ ወተለሁ ሊልጀቢን ኢስላም ማለት መታዘዝ ማለት ነው፣ መመራት ማለት ነው። አድርግ የተባሉትን እሺ ብሎ ማድረግ፣ ተው የተባሉትን መተው። ከዚህም ነው አላህ ተባረከ ወተዓላ ኢብራሂምን ልጅህን ረድ ባላቸው ጊዜ ልጃቸውን አማከሩ። እስማኤልን ሄደው ሲያማክሯቸው ምን አሉ? እስማኤል ያ አበቲ ፍዐል ማ ትኡመር፣ አባቴ ሆይ አድርግ ተብለህ የታዘዝከውን አድርጋል። ይሄን የሁለቱንም ተግባር አላህ ሲገልጸው በኢስላም ነው የገለጸው። ምን አለ? ፈለማ አስለማ ለሙተና ሁለቱም በታዘዙ ጊዜ ኢብራሂም አላህ ልጅህን ረዳ አላቸው፣ ታዘዙ። እሺ ያሉ ልጃቸውን ነገሩ። ልጅም አባቴ ሆይ የታዘዝከውን አድርግ አለ። ፈለማ አስለማ ሁለቱም በታዘዙ ጊዜ ወተለሁ ሊልጀቢን በግንባሩ ደፋው መሬት ላይ። ፊት ለፊት በጀርባው አንጋሎት ለማረድ አልቻሉም። ኢብራሂም አባቴ ሆይ የተቸገርክ ያለው ጨክነህ ማረድ ስላቃተህ ነው፣ በግንባሬ ደፍተህ ከኋላ አረደኝ አሉ የተባረኩት ልጅ እስማኤል። ይሄ ነው እስላም ማለት። ፈለማ አስለማ በታዘዙ ጊዜ ትእዛዙን ለመፈጸምም ወተለሁ ሊልጀቢን የወለዱትን ልጃቸውን አይደለም በቢላዋ ገዝግዞ መቁረጥ ይቀርና እሾህ ሲወጋው መርፌ ሲወጋው የሚያንገበግባቸው ልጃቸውን በግንባር ደፍተው ቢላዋ አንገት ላይ አስቀምጠው ሲገዘግዙ ወናደይናሁ አን ያ ኢብራሂም አሁን ሙስሊምነትን አረጋግጠሃል፣ በቃ ልቀቀው ልጅህን። የልጅህ መታረድ ሳይሆን የተፈለገው ያንተ ታዛዥነት በተጨባጭ እንዲታይ ነው ተብሎ በኢስማኤል ምትክ በግ ወርዷል ከሰማይ። በግ ታርዷል። መታረድ ያለበት በግ ሰው ክቡር ነው አይታረድ። ነገር ግን የነቢያት የሷሊሖች የእውነተኛ አማኞች ታዛዥነት በወለዱት ልጅ ሁሉ ይታያል። ልጄ ላይማ አልጨክንም አይልም እውነተኛ አማኝ የሆነ ሰው። ኢዳ ኢስላም ማለት መታዘዝ ማለት እነኒ ሚነል ሙስሊሚን እኔ ከታዛዦች ነን፣ በትንሽ በትልቁ ባለባበስም በቤት አያያዝም በልጅ አስተዳደግም በትዳር አመራርም በሥራ ጉዳይም ሙስሊም ነኝ ካለ ሰው የበለጠ ቃሉ ያማረ ማን አለ? ማንም የለም። የቃሉ ብቻ ዋጋ የለውም። ወዐሚለ ሷሊሐ ተብሏል። ኢዘን ኢብኑ ከሲር እንዳሉት በራሱ የተመራ የሚለውን የተገበረ ለራሱ ተጠቅሞ በኢስላም ሌሎችን የሚጠቅም ማለት ነው የተፈለገው። አንዳንዴ ለሰው ጠቃሚ የሆኑ ሰውን በመልካም የሚያዙ ግን ራሳቸው የሚረሱ ሰዎች አሉ። ከነሱ ያልሆነ ሰዎችን ወደ ኸይር ይጣራል፣ ወዐሚለ ሷሊሐ መልካምም ይሰራል። ይሄ ነው የሰው ምርጥ። ለሰዎች የሚመክር ለራሱ ግን ማይሰራ፣ ለሰዎች መጥፎ ነገር የሚከለክል ራሱ ግን ማይከለከል፣ ይሄ የሰዎች ሁሉ ክፉ መጥፎ ሰው ማለት እሱ። ሰዎችን መልካም መንገድ አሳይቷቸው ተቃራኒውን ደግሞ ሰርቶ በማሳየት ሰዎች ግራ እንዲጋቡ
በማድረግ ይህ በነቢዩ ብቻ የሚገደብ አይደለም። ይሄን መስፈርት ያሟላን ሁሉ ይመለከታል። በዋነኝነት ግን ነብዩ ሰለላሁ ዐለይሂ ወሰለም ይሄ አንቀጽ ውስጥ ይገባል። ስለዚህ ሁሉም ሙስሊም በኢማኑ ልክ ለእስላም በሚያደርገው አስተዋጽኦ ልክ የዚህን አንቀጽ ማዕረግ ማግኘት ይችላል። አላህ ያደንቀዋል። ንግግሩ የሚያምር ማን አለ? በአላህ ያመነ ወደ አላህ የተጣራ መልካም ስራ የሰራ ለእምነቱ ማያፍር ታዛዥ ነኝ የሚል የሚተገብር ከሆነ ሰው የበለጠ ቃሉ የሚያምር ማንም የለም። ከዚህ በተጨማሪ ከእናታችን አይሻ ከአቡ ኡማማ ከሌሎችም ከታቢዒዎች እንደተነገረው በዚህ አንቀጽ እንደተጨማሪ የተፈለገው አዛንና ሙእዚኖች ናቸው ተብሏል። አይሻ ረዲየላሁ ዐንሃ ኢነ ሃዚሂ አልአያ ነዘለት ፊል ሙእዚኒን ብላ ቃሉ ያማረ ማን አለ ወደ አላህ ከሚጣራ የበለጠ የሚለው የሚመለከተው ሙእዚኖች ነው። በዚህ አንቀጽ ከሚካተቱ ውስጥ አንዱ ሙእዚኖች ናቸው ለማለት ነው። ኢዛ ቃለ ሐየ ዐለ ሶላህ ፈቀድ ደዓ ኢለላህ ሙእዚን ሐየ ዐለ ሶላህ ኑ ወደ ሶላት ኑ ወደ ፈላህ ካለ ወደ አላህ ተጣርቶ ይሄን ኢብኑ ዑመርም ሌሎችም ብለውታል። አብዱላህ ብን መስዑድ እኔ ሙእዚን ብሆን ኃላፊነቴ አዳም ቢሆን ሐጅ ባላደርግ ዑምራ ባላደርግ ጂሃድ ባላደርግ እንኳ አይቆጨኝም ነበር ብላ የአዳንን ደረጃ ለመግለጽ እኔ ሙእዚን ብሆን የተሰማራሁበት ኃላፊነት አዳም ቢሆን የአዳን ስራ ላይ እስካለሁ ድረስ ሐጅም ዑምራም ጂሃድም ማድረግ ባልችል አይቆጨኝም እሱ ይተካልኛል ማለታቸው። ወመን አሕሰኑ ቀውለን ሚመን ደዓ ፈለገ ዞሮ አላህ ዘንድ ጥሩ ደረጃ ማግኘትን አላህ ዘንድ መልካም ሰው መሆን ነው የሚፈለገው። አላህ ዘንድ መልካም ሰው ከሚያደርጉ ነገሮች አንዱ ወደ አላህ መጣራት አዳም ብሎ ወጥቶ መሄድ ሳይሆን ቀጥሎ ሶላት መስገድ ያስፈልጋል። ወዓሚላ ሷሊሃ ዑመርም እንደዚሁ ፊማ ይሩዋ ዐንሁ ምናሉ ሙእዚን በሆን ኖሮ እንደው የኔ ማንነት ይሟላ ነበራ። ዑመር እንኳ እዚያ ደረጃ ላይ ያሉ ሰው ከሰው አልፎ ሸይጣን የሚፈራቸው ሰው ከአረብ ግዛት ውጪ አልፈው ያሉ ፈረንጆች ህንድ ድረስ ያሉ ሰዎች የሚፈሯቸው ሰው እንደው እኔ አዳን ብጨምር ባለኝ ስራ ላይ አዳን ብጨምር ለከሙለ አምሪ የኔ ማንነት ስብና ክብር ሙሉ ይሆንልኝ ነበራ። ከዛ በኋላ ሌሊት ባልሰግድ እንኳ ባልጾም እንኳ አይቆጨኝም አሉ። ሙእዚኖች ይሄን አትስሙ። አዳን ይበቃኛል ሌሊት አልሰግድም አልጾምም አትበሉ። እንደው የአዳንን ደረጃ ለመግለጽ ነው የሚባለው። በርካታ ስራ ላይ ይሄ ይባላል። ሌላውን ስራ አቁም ለማለት ሳይሆን የዚህን ስራ ደረጃ አወቅ ይሄን ሁሉ ደረጃ ያሰጣል አጅር ያሰጣል ለማለት ነው እንጂ ሙእሚን ኸይርን አይጠግቡም። ነቢዩን አለይሂ ሰላቱ ወሰላም ሲናገሩ ሰምቻለሁ አሉ ዑመር ስለ አዳን በዚህ ልክ የገለጹት በሙእዚኖች የቀኑት ለውለል ኹለይፈቱ ለኩንቱ ሙእዚና ያሉበት ሌላ ንግግርም አላቸው። እቺ ኺላፋዋ ባትኖርብኝ ሙእዚን ነበረ መሆነው ብላ ለምንድን ነው በዚህ ልክ ስለ አዳን የተናገሩት? ነብዩ ሰለላሁ ዐለይሂ ወሰለም አላሁመ ግፊር ሊልሙእዚኒን ሲሉ ሰምቻለሁ። 3 ጊዜ አላህ ሆይ አዳን ለሚያደርጉ ዘንላቸው አዳን ለሚያደርጉ ዘንላቸው አዳን የሚያደርጉን ማራቸው ሲሉ ሰምቻለሁ። ይሄኔ ያ ረሱላህ በአዳን ጉዳይ እኮ ሰይፍ እንድንማዘዝ አደረጉን አልኳቸው። አይ አይደለም ዛሬ እናንተ እንደምትጓጉት አይደለም ዑመር ሆይ ወደፊት ሰዎች ይመጣሉ አዳንን ደካማ ለሚባሉ ሰዎች የሚሰጡ አዳንን ደካማ ለሚባሉ ሰዎች የሚሰጡ ስራ ያጣ መዋያ ያጣ መግቢያ ያጣ ሰው ሙእዚን ይደረጋል። ሰው ደካማ አኺር ዘመን ላይ ይሄ ይመጣል። ዳሩ ግን ቁም ነገሩ ግን የሙእዚንን ገላ ሰውነት እሳት ማይነካው ሰውነት ነው አሉ ይላል ሐዲሱ። ሰነዱ ላይ ከላም አለበት፣ ነገር ግን ማዕናው ሶሒህ ማዕናው ትክክል ነው። የቂያም ቀን አንገቱ ረጅም ሙእዚን ነው ተብሏል። ከሌሎች ነገሮች ጋር ተደማምሮን መዓ ተወፍሩ ሹሩጥ ወንቲፋእ አልመዋኒዕ ይሄን ማድረግ እንዳያገኙ የሚከለክሉ ነገሮች ሊኖሩ ይችላሉ። እነዚያ ነገሮች ከሌሉ ሌሎች መስፈርቶች ከተሟሉ አዳኑ በኢኽላስ ከተደረገ በአማና ከተደረገ በስርዓት ከተደረገ በጥንቃቄ ከተደረገ መስፈርታት ማንኛውም ዒባዳ ትሩፋቱ ሲነገር ለካ እንደዚህ አይነት አጅር አለው እኔም ባገኘሁት ባደረኩት ከማለታችን በፊት ሸርጡ ምንድነው መባል አለበት። ያ ሸርጡ ተሟልቶም ይሄን ማድረግ እንዳናገኝ እንቅፋት የሚሆኑ ነገሮች ሊኖሩ ይችላሉ። መዋኒዕ ይባላሉ። ከዚህ ጋር ሊሆን ይገባዋል። ከአብዱላህ ኢብኑ ሙገፈል ኢማሙ አትርሚዚ አቡ ዳውድ ሌሎችም እንደዘገቡት በእያንዳንዱ አዳንና ኢቃም መሃል ሶላት አለ ተብሏል። ሐዲስ ላይ በአዳንና ኢቃም መሃል ሶላት አለ ተብሏል። ታዲያ
ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ አዳን ያለ ወዐሚለ ሷሊሓ ባዳንና ኢቃም መሃል ከፈርዱም በተጨማሪ ሱና የሰገደ ማለት ነው። አንዳንድ ሰዎች አዳን ብለው ይወጣሉ፣ ዙረት ይሄዳሉ፣ ሱቅ ይከፍታሉ፣ የቃም ሰዓት ስትደርስ ይመጣሉ። አዳን ብሎ ዐሚለ ሷሊሓ አስከትሎ መልካም ስራ የሰገደ 2 ረካ ሶላትን ወይም ቀብልያን 4 ረካ ሶላትን የሰገደ ማለት ነው። ይህ ለሙአዚኑ ብቻ አይደለም። አዳን ሲሰማ አቤት ብሎ ይመጣ ወዐሚለ ሷሊሓ ረክዓተይን የሰገደ فقال إنني من المسلمين በቃልም ይሁን በተግባር በሁኔታ እኔ ታዛዥ ነኝ ያለ አላህ ዘንድ የሰው ምርጥ ማለት እሱ ነው። وعمل صالحا ባዳንና ኢቃም መሃል ዱዓ ያደረገ ባዳንና ኢቃም መሃል ዱዓ ያደረገ ዱዓ መልካም ስራ إليه يصعد الكلم الطيب والعمل الصالح يرفعه ነቢያችን ሰለላሁ ዐለይሂ ወሰለም ባዳንና ኢቃም መሃል የሚደረግ ዱዓ አይመለስም ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ባዳንና ኢቃም መሃል የሚደረግ ዱዓ አይመለስም ብሏል። ወዐሚለ ሷሊሓ ባዳንና ኢቃም መሃል ዱዓ ያደረገ ስለዚህ አላህ ዘንድ መልካም ሰው ለመሆን ለመባል የተለያዩ የሚደረጉ ነገሮች አሉ። ወዐሚለ ሷሊሐን የሚለው የሚያካትታቸው ረካዓተይን መስገድ፣ ለአዳን መልስ መስጠት፣ በአዳንና ኢቃም መሃል ቁጭ ብሎ ዱዓ ማድረግ፣ እስትግፋር ማድረግ ይሄ ሁሉ ዐሚለ ሷሊሕ። ማንም ኸይርን ስራ ሊንቅ አይገባውም። የትኛው ስራ አላህ ዘንድ ተቀባይነት አግኝቶ ጀነት እንደሚያስገባው አይታወቅም። ኢዘን ወዐሚለ ሷሊሐን ለአዳንም ነው ለዳዕዋም ነው። ዳዕዋ ሚንበር ላይ ወጥቶ መናገር፣ መድረክ ላይ ቁጭ ብሎ በማስተማር ብዕር አንስቶ በመጻፍ ብቻ የሚገደብ አይደለም። ትልቁ ዳዕዋ የስነ ምግባር ዳዕዋ፣ የተግባር ዳዕዋ፣ የአቋም ዳዕዋ። ምንም ባይናገር ቋንቋ እንኳ ባይችል አፉ እንኳ ቢተሳሰር ዙሪያውን ሰዎች ሶላት ስትተው ቸላ ብለው የተጫወቱ አዛን ሲሰማ ሱቁን ዘግቶ የሚሄድ ሰው ትልቅ ዳዕዋ እያደረገ ትክክለኛ ሒጃብ ለብሶ መንቀሳቀስ የሚከብድበት ዘመንና ጊዜ ላይ ሁሌ መስፈርቱን ያሟላ ሒጃብ ለብሳ የምትሄድ ሴት፣ ለሒጃቧ ጥንቃቄ የምታደርግ ሴት፣ ከእኽትላጥ የምትሸሽ ሴት ዳዕዋ እያደረገች የቃሉ ቀላል ሶላት ስገዱ፣ ሶላት አልጀማዓ ግዴታ ነው፣ ሶላት አልጀማዓን መስገድ የቻለ ማይሰግድ ሙናፊቅ ነው ብሎ የሚሰግድ ሰው እኮ ፈጅር ላይ ቤት ሲተኛ ታየዋል። መግሪብ ሰግዶ ዒሻ ቤት ሲያሳልፍ ታየዋል። አልፎ አልፎ እንደሚያደርግ ሰው ሒጃቡም ላይ ሌሎችም ነገሮች ላይ የሚናገሩ ብዙዎች ናቸው፣ የሚተገብሩ ግን ጥቂቶች ናቸው። ወዐሚለ ሷሊሐ መልካም ስራን የሰራ ወቃለ ደዓ ኢለላህ ወደ አላህ የተጣራ የያዘውን መልካም ስራ በማጽናት በኢኽላስ በመስራት በተግባር ሰዎችን በማሳየት ወላ ተስተዊ አልሐሰነቱ ወላ ሰይአ መልካምና መጥፎ ጸባይ መልካምና መጥፎ ተግባር አንድና እኩል አይደለም። ስለዚህ ይድፈዕ ቢለቲ ሂየ አሕሰን በመልካሚቱ ስነ ምግባር መጥፎን ስነ ምግባር ተከላከላት፣ መልሳት። መጥፎን ቃል ለወረወረበት ሰው መጥፎ ቃል አትወርወርበት። መጥፎ ፊት ላሳየ ሰው መጥፎ ፊት አታሳይ። መጥፎ ግፍ በደል ለፈጸመበት ሰው ያን አታድርግለት፣ አንተ ተቃራኒውን አድርግ። ይሄንንም እነ አልበገዊ ሌሎችም ሲፈስሩ ያኒ ሰብራ ወልገضብ መታገስና መቆጣት፣ መቻልና መጃጃል፣ ይቅር ማለትና አጸፋ በመጥፎ መመለስ እኩል አይደሉም። ሰው ሰደበኝ ብሎ የሚሳደብ፣ ሰው ተቆጣኝ ብሎ የሚቆጣ፣ ሰው ከለከለኝ ብሎ የሚከለክል እኩል አይደሉም። በላጩ ማን ነው? የሰደበውን ይቅር የሚል ዝምድናውን የቆረጠበትን ሄዶ የሚቀጥል የጃሂል ያላዋቂ ተግባር የፈጸመበትን በተቃራኒው የአዋቂ ተግባር በተግባር በማሳየት የሚያልፍ ሰው ነው ትልቅ ሰው። ስለዚህ ይድፈዕ ቢለቲ ሂየ አሕሰን ሰው መጥፎን ነገር ወደ አንተ በወረወረ ቁጥር መጥፎን ስታት ወርወር፣ በመልካሙ መልስ። ኢብኑ ዓባስ ይህን ሲፈስሩ አመረ ቢሰብሪ ዒንደል ገضብ በቁጣ ጊዜ ቻል ታገስ። ሰው ያላዋቂ ተግባር ሲፈጽምብህ ሲያንቋሽሽህ ክብርን ዝቅ ሲያደርግህ አንተ በሰል በል በይቅርታ አለፍ። ፈኢዘ ለዚ በይነከ ወበይነሁ ዐዳዋ ይሄን በማድረግህ የምታገኘው ጥቅም አለ፣ ዱንያዊም አኺራዊ። ጥቅም ከያዝክ ሰዎች አንተ ላይ በደል በፈጸሙ ቁጥር የበደል ማከማቻ ከረጢት ውስጥ የምታስቀምጥ ከሆነ ሸክሙ የሚከፋው ላንተ ነው፣ ሸክሙ የሚከብደው ላንተ ነው። ሰዎች የሚናገሩትን ጥሩ ጥሩ ነገር ወደ ውስጥ አስገብተህ አቆይላቸው፣ አክብራቸው ባደረጉት ጥሩ ነገር ልክ። መጥፎ ነገር ወደ አንተ በወረወሩ ባደረጉ ቁጥር ደግሞ አይተህ እንዳላየህ አለፈው፣ ሰምተህ እንዳልሰማ አለፈው። ይሄ ነው ይድፈዕ ቢለቲ ሂየ በጥሩ መልስ። ዝቅ ካሉ ሰዎች ጋር ዝቅ አትበል፣
ሰዎች በሰፈሩበት ቁና አትስፈርላቸው እኩል ሆንክ ማለት። ወኪዕ ኢብኑል ጀራህ የሚባሉ ኢማም አሉ። የኢማም ሻፊዒ፣ የኢማም አሕመድ፣ የሌሎችም ታላላቅ ኢማሞች ሼኽ ናቸው። የሆነ ሰው ሰደባቸው፣ ዝም አሉት። እየሰደበህ እኮ ነው አትመልስም እንዲህ አሏቸው። ፈሊመ ተዓለምነ ልዕልመ ኢደን አሏቸው። እሱ ሰድቦኛል ብዬ እኔ መልሼ ከሰደብኩትማ የተማርኩት ለምንድን ነው ታዲያ? የቀራሁት የተማርኩት የዲን ሰው የሆንኩት በምንድን ነው? ጃሂል ሰደበኝ ብዬ ከሰደብኩኝ እኔም እኩል ጃሂል ሆንኩ ማለት ነው። የጸባይ ችግር ያለበት ሰው አንቋሸሽን ብዬ ካንቋሸሽኩት በሰፈረበት ቁና ከሰፈርኩለት የወረወረውን ድንጋይ መልሼ ከወረወርኩበት እኔም ከሱ አልተሻልኩም ማለት ለምን ወቅሰዋለሁ? አንድ እኩል ነን ማለት ነው። ከዑመር እንደተነገረው ማ ዓቀብተ መን ዐሳ አላህ ቢሚስሊ አን ቱጢዐ አላህ ፊሃ። ለአንተ ክፉ ያደረገብህ ሰው፣ የበደለህ ሰው፣ የጎዳህን ሰው አንተ ለሱ ጥሩ ሆነህ በመገኘት ከምትቀጣው የበለጠ በምንም አትቀጣውም። አንተ መልሰህ የተሳደበውን ቃል ስትሰድብ፣ የከለከለን ስትከለክል፣ የቆረጠውን ዝምድና ስትቆርጥ አይደለም እኮ እሱ የምትቀጣዋል። እሱን የቀጣኸው የእሱን መንገድ ትተህ የአላህን መንገድ ተከትለህ ሄደህ እሱ ሲያኮርፍህ ሄደህ አቅፈህ ስትስመው፣ ታመህ አልጠየቀህም ነበር ሄደህ ስትጠይቀው፣ ለቅሶ አልደረሰም ነበር ስትደርስ፣ ጥሩ ነገር ስታደርግለት የቀጣኸው በዚህ ነው። ህሊና ካለው ይነቃል። እኔ በዛ ልክ እሱን የበደልኩት የገፋሁት፣ እሱ ግን እንዲህ ያደረገ ነው እንዲህ ሊያደርገዋል። የሙእምን ዓላማው አንድን ሰው ማዳን እንጂ በሱ ሰበብ አንድ ሰው እንዲቀጣ ሰበብ መሆን የለበትም። ገፍቶኛል፣ ጎቶኛል፣ አልምረውም፣ ይቅር አልለውም፣ ነገ አላህ ፊት ተሳስበዋለሁ ቢል አንድ ሰው አንድ ወንድሙ አንድ እህቱ ተጎዳ አኺራ ምን ይጠቀማል? ከዚያ ይልቅ ፈዕፉ ወስፋሑ ይቅር በሉ አስተካክሉ ነው የተባለ። ይህም በማድረግ የምናገኘው ዱንያዊ አኺራዊም ጥቅም አለ። ፈኢዛ አለዚ በይነከ ወበይነሁ ዐዳዋ ፈኢዛ ይሄን ጊዜ መጥፎ ላደረገብህ ሰው ጥሩ አጠፋ ስትመልስ ጥሩ ሰው ስትሆን ይሄኔ አለዚ በይነከ ወበይነሁ ዐዳዋ በአንተና በሱ መሃል ጠብና ጥላቻ የነበረ ሰው ከአነሁ ወልዩን ሐሚም ልክ እንደ አዛኝ ዘመድ ይሆንልሃል። ጥላቻውን ረስቶት ግፈኝነቱን ለበደል መነሳሳቱን ትቶት ለአንተ ጥሩ ሰው ይሆናል። መቼ ነው ይሄ? ከተናነስ ይቅር ካልክ፣ ወደ ሰፊ ከሆንክ፣ ከቻልክ መጥፎ ላደረገብህ ሰው ጥሩ ካደረግክ እሱን ራሱ ወደ አንተ ተመልሶ ደጋፊህ ወዳጅህ እንዲሆን ታደርጋለህ። ወልይ ማለት ዘመድ ማለት ደጋፊ ማለት ነው። ሐሚም ማለት ደግሞ በጣም የሚሳሳልህ የሚወድህ ማለት እንዲህ አይነት ሰው ነበር ያስከፋሁት፣ እንዲህ አይነት ሰው ነበር ያጣሁት ብሎ ራሱን ወደ መውቀስ ይሄዳል። መጥፎውን ነገር በመጥፎ ከመለስከ ግን ለሌላ ለቀጣይ መጥፎ ይዘጋጃል። ይሄን ከሚስቶቻችን ጋር፣ ከልጆቻችን ጋር፣ ከጎረቤቶቻችን ጋር፣ ከጓደኞቻችን ጋር ብንተገብረው በሰላም መኖር እንችላለን። ተቃራኒውን አካሄድ ከሄደን እኔ ከማን አንሳለሁ ካለ ድንጋይ ላነሳ ድንጋይ አፍ ለከፈተ አፍ ካዘጋጀን መቼም ዱንያ ላይ ጸቦች፣ ግጭቶች አይጠፉም። ሸይጣን የሚፈልገውም ይሄን ትልቅነት የበደለህን በመበደል ያሸማቀቀህን በማሸማቀቅ አይደለም። ትልቅነት በመቻል ጀግና ማለት ሰውን ታግሎ የሚጥል ሳይሆን በቁጣ ጊዜ ራሱን የሚቆጣጠር ነው ያሉት ነቢ። ለዚህ ነው አለይሂ ሰላቱ ወሰላም ነቢን ከመካ ያፈናቀሏቸው ሰዎች ነበሩ፣ ያባረሯቸው ሰዎች ነበሩ፣ ስማቸውን ያጠፉ ሰዎች ነበሩ፣ የግድያ ሙከራ ያደረጉባቸው ሰዎች ነበሩ፣ እብድ፣ ድግምተኛ ወዘተ ያሏቸው ሰዎች ነበሩ። እነዚህ ሁሉም አብዛኞቹ በህይወት የነበሩት የፈትሑ መካ ቀን ላይ በቁጥጥራቸው ስር መዳፋቸው ስር ሆነው ነው ተከባው ነው። ሱሄል ኢብኑ ዐምር፣ ሰፍዋን ኢብኑ ኡመያ፣ አቡ ሱፊያን፣ ሌሎች ነቢዩን ከመካ ያፈናቀሉ አለይሂ ሰላቱ ወሰላም ከዛም አልፎ በድር ላይ፣ ኡሑድ ላይ፣ ኸንደቅ ላይ ያሰቃዩ ሰዎች ናቸው። ፈትሑ መካ ላይ የትም መሄድ አልቻሉም። ከፊሎች ተደብቀው ለመውጣት ሞክረዋል፣ በየመን በኩል ለማምለጥ። ከፊሎች ፈርተው ከቤት ሁሉ አልወጣም ብለው፣ ነገር ግን ሰው ጥሩልኛል፣ የመካን ሰው ሙሉ ጥሩልኛል፣ ተጠራላችሁ። ሁሉም መካ ላይ ተሰበሰበ፣ ሐረም ላይ ንግግር አደረገ። እናንተ ቁረይሾች የመካ ሰዎች ዛሬ ምን ማደርጋችሁ ይመስላችኋል ብለው ጠየቋቸው። አንተ የተከበርክ ሰው ነህ፣ የተከበረ ሰውም ልጅ ነህ፣ ቸር ነህ፣ ከአንተ ምን ጠብቀው ይቅርታን ሲሏቸው ይዝሀቡ ፈአንቱም ጡለቃ ሂዱ እናንተ ነፃ ናችሁ ብለዋቸው
ግን የአላህን ሐቅ የነካን ሰው እሱን ይቅር አትበሉት። ካዕባ ላይ ተንጠልጥሎ እንኳን ብታገኙ ተወረዳችሁ ግደሉት ያሏቸው ሰዎች አሉ፣ ጥቂት ሰዎች። ከዛ ውጭ ግን ያሉ እሳቸውን የሰደቡ፣ ያንቋሸሹ፣ ስማቸውን ያጠፉ፣ ያረከሱ፣ እብድ ነው ያሉ ይሄ ሁሉ ሲራ ላይ ተቀምጧል። ከውጭ ለሚመጡ ሰዎች፣ ወደ መካ ለሚገቡ ሰዎች ከኛ ውስጥ አንድ የታመመ ሰው አለ፣ የሚናገረውን አያውቅ። ስለዚህ ከገጠማችሁ ካናገራችሁ የሚለው እውነት እንዳይመስላችሁ የእብድ ንግግር ነው። ከዚህ የበለጠ የሰውን ክብር መንካት ምን አለ? ይሄን ከሰሙት መሃል አንዱ ነቢ ጋር መጣና ያ መሐመድ እኔ የገሌ የመባለው የታወቅኩ የአረብ ሐኪም ነኝ፣ እንደው ንገረኝ ምንድነው የሚያደርግህ ላክምህ ብሏቸው። ነቢ ሰለላሁ ዐለይሂ ወሰለም ፊታቸውን አላዞሩም፣ አልተኮሳተሩም፣ አልተበሳጩም። እሳቸው አክመውት ሰልሞ ተመልሷል። የአረቦች አለ የሚባል ሐኪም ነቢን ሊያክም መጥቶ ታክሞ ሸሃዳ ይዞ ሄዷል። ይሄ በምንድን ነው የመጣው? ይድፋዕ ቢለቲ ሂያ አሕሰን። ኢማም ሻዕቢን አንዱ መጥቶ ጺማቸውን ያሳየ ካንተ ከዚህ ጺምና አጠገቡ ከነበረ ውሻ ጋር እያወዳደረ ከዚህ ውሻ ጭራ የቱ ይሻላል ሲላቸው ሻዕቢ ያኔ የሀገሩ የፍርድ ቤት ፕሬዝዳንት ናቸው፣ አሁን በሚባለው ማለት ነው። ትልቅ ባለስልጣን ናቸው በዓሊ ኢብኑ አቢ ጣሊብ ዘመን። ስለዚህ በቀላሉ በፍርድ ቤት ሕግ መሰረት ጥፋተኝነቱ ተረጋግጦ አስይዘው ማሳሰር የሚችሉ ሰው ናቸው ማለት ነው። የተከበረን የነቢን ሱና የዲንን ምልክት ከውሻ ጭራ ጋር በማመሳሰል ወንጀል ተከሶ ተፈርዶበታል፣ ተሰሩት። ይሄ የኔ ጠላት ሳይሆን የነቢ ጠላት ነው ማለት ይችሉ ነበር፣ ግን ያን አላደረጉም። ይድፋዕ ቢለቲ ሂያ አሕሰን መርሃቸው ነበር፣ አቋማቸው ነበር። መጥፎን ነገር ለወረወረበት ሰው ጥሩ ወርውር። አንድ አስተማሪ ወደዛ እንመለሳለን። በዘመናችን ያለው አስተማሪው ያስተማረ ሳለ አንድ አደብ ያነሰው ልጅ ከኋላ ውሃ ሲጠጣበት የነበረን ኮዳ፣ እንደዚህ አይነት ኮዳ ትንሽ የቀረ ቀስ ብሎ እጁን ዝቅ አድርጎ ወደፊት ለፊት ወርውሮ ተማሪውን መታው፣ አስተማሪውን መታው። እሱ የፈለገው መረበሽ፣ አስተማሪውን ማበሳጨት። አሁን ያለንበት የዘመናችን አንዱ በሽታም ይሄ ነው። ተማሪው ከአስተማሪ ጋር ጠብ ይገጥማል። አስተማሪውን ብዙ ጊዜ ከተማሪው አይሻልም። አንድ አስተማሪ ላጠፋው 8-7 ተማሪዎችን አምጥቶ እጃቸው እስኪላጥ ድረስ ይቀጠቅጣል። እንዴት እኔ ላይ ተወረወራል? እኔ ባለሁበት እንዴት ያደርጋል? በዚህም አብዛኛው ተማሪ ትምህርት ይጠላል፣ አስተማሪው ይጠላል። ግን እኚህ ሷሊህ በሳል አባት ምን አደረጉ? የወረወረውን ውሃ አንስተው ቢስሚላህ ብለው ጠጥተው ይሄን የላከልኝ ልጅ አላህ በረካ ያድርግ፣ ውሃ ጠምቶኝ ነበረ፣ አላህ ጃን ይክፈልህ ብለው ኮዳውን አስቀመጡ። ክፍል ላይ የመጨረሻ ረባሽ ይባል የነበረው ልጅ ከዛ በኋላ አስተማሪውን ቢሮ ሄዶ ይቅርታ ጠይቆ እኔ ነኝ የወረወርኩት፣ እኔ ክፋት አስቤ ነበር፣ መረበሽ ፈልጌ ነበር፣ አንተን ማበሳጨት ፈልጌ ነበር፣ ግን ያደረከው ነገር እኔን ቀይሮኛል፣ አስተካክሎኛል። ከዛሬ በኋላ በሁሉም ነገር ፊት ለፊት ላይ ጥሩ ቦታ ላይ ታገኛለህ ብሎ በገባለት ቃል መሰረት ከ40 ዓመት በኋላ የሆነ የትልቅ የመንግስት መስሪያ ቤት ኃላፊ ሆኖ ሰውየውን አግኝቶታል። የአንድ ሰው ተሰሩፍ የአንድን ሰው ህይወት በዚህ መልኩ ይቀይራል። ሻዕቢ በዚህ አንቀጽ መሰረት እኔ ኻቲማዬ አምሮ በእስላም በኢማን በተውሂድ ሞቼ ጀነት ከገባሁኝ ከውሻው ጭራ የኔ ጺም ይሻላል፣ እኔ ደግሞ ኻቲማዬ ተበላሽቶ እስላምን ለቅቄ ከሞትኩኝ ከኔ ጺም የውሻው ጭራ ይሻላል አላት። በዚህ መልኩ የተመለሰለት ሰው ወዴት ይሄዳል? ምን ያደርጋል? ስለዚህ እኔ ከጥንት ጀምሮ መጽሐፍ አነባለሁ፣ አሁን ያደረከው ነገር የጥንት የነቢያት ስነ ምግባር ነው። አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ ወደ እስላም ገብቷል። አይሁድ የነበረ ለተጅደና አሸደ ናሲ ዐዳወተን ሊለዚነ አመኑ ልየሁደ ወለዚነ አሽረኩ። የመጨረሻ ለሙስሊም ጥግ የደረሰ ጥላቻ ያለው ማን ነው? አይሁድ የሆነ ሰው። ከዛ ጥግ የደረሰ ከጥላቻውም ተነስቶ እኮ ነው የተከበረ የሻዕቢን የሙእምንን የዓለምን ጺም ከውሻ ያመሳሰለው በዚሁ ጥላቻ ተነሳስተው ነበር። ግን የዓለሙ ይሄን አንቀጽ የህይወቱ መመሪያ ያደረገው ሰው ምላሽ ይጠላው ወደ ነበረው እስላም አስገብቶታል። ይሄ የነቢያት አኽላቅ ነው። እኔ የጥንት መጽሐፎችን አነባለሁ፣ እንዲህ የሚሉ እንዲህ የሚያደርጉ ነቢያት ናቸው፣ ስለዚህ የያዛችሁት እምነት የነቢያት እምነት ቢሆን ነው ብሎ ወደ ሻሃዳ ገብቷል። አሁን ግን ባለንበት ጊዜ ይሄን አይደለም የዚህን የሩቡን ትንሽ ያው እንዲህ የምትነካ የምትመስል ነገር ቢጠየቅ ፊት ለፊቱ ያለውን ሰው ጥይት ካገኘ በጥይት ድንጋይ ካገኘ በድንጋይ ሲፈነክት ከእስላም ሰዎችን ሲያሸሽ እናያለን።
በምን ምክንያት ይድፈዕ ቢለቲ ሂየ አሕሰንን ተቃርሞ በስሜት በመነዳት ምክንያት ከአነሁ ወልዩን ሐሚም እንደ ቅርብ ዘመድ ይሆናል፣ እንደ ጓደኛ ይሆናል፣ ይወድሃል፣ ያዝንልሃል፣ ይሳሳልሃል፣ ከዛ በኋላ ወዳጅህ ያደርግሃል። አንዳንዴ በሆነ ነገር ተጣልተህ በጸብ የተገናኘኸው ሰው ኋላ ላይ በመልካም ነገር ጓደኛ ሆኖ የተከሰተው መጥፎ አጋጣሚ በአንተ አያያዝ ምክንያት መልካም አጋጣሚ ይሆናል። ከዚህ በተጨማሪ ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም የሰደበህን ሰው መለስ ብለህ ከመስደብ ይልቅ ያልከው ነገር እኔ ጋር ካለ አላህ ይቅር በለኝ፣ አንተ እንዲሁ ከመሬት ተነስተህ በጥላቸው በውሸት ከሆነ ይሄን የለጠፍከብኝ አንተን አላህ ይቅር ይበለህ የሚለን ሰው አስመልክቶ ነው ይሄ የወረደው። የሚመለከተው እንዲህ አይነት ጠባይ ነው ተብሏል። ይሄን ያልከው ሰው ሲሰድብህ ያልሰደብከው ዋሻህብኝ ቀጠፍከብኝ ማለቱን ትተህ ያልከው ነገር እውነት ከሆነ እኔን አላህ ይቅር በለኝ፣ ያልከው ነገር ደግሞ ውሸት ከሆነ አንተን አላህ ይቅር በለህ ብሎ መሄድ ትልቅ የነቢያት አኽላቅና ስነ ምግባር። ይድፈዕ ቢለቲ ሂየ አሕሰን ማለትም ይሄው ነው። ሰውን ሲያንጓሸሸ የሌለብህን ሲለጥፍብህ ሌላ መልስ አትስጥ። ያልከው እውነት ከሆነ አላህ ይቅር በለኝ ያስተካክለኝ፣ እንድስተካከልም ዱዓ አድርግልኝ። ውሸት ከሆነ ግን አላህ ይቅር በለህ። ወማ ዩለቃሃ ይሄን ጠባይ አያገኝም፣ መጥፎን ስነ ምግባር በደልን ግፍን በጥሩ መመለስን አያገኝም ኢለ ለዚነ ሰበሩ የታገሱ እንጂ ቁጣን ዋጥ ማድረግን ወቀሳን ትችትን ዘለፋን መቻለን የታደሉ እንጂ። ወማ ዩለቃሃ ኢላ ዙ ሐظን ዐዚም የትልቅ ዕድል ባለቤት የሆነ የትልቅ አጅር የትልቅ ስነ ምግባር መጨረሻ ላይ ደግሞ የጀነት ባለቤት የሆነ ሰው እንጂ ይሄን ማዕረግ አይታደልማ። ዱንያ ላይ ይሄን ማዕረግ ለመታደል ሰብር ያስፈልጋል። ዱንያ ላይ ይሄን ማዕረግ ከታደሉ ከቻሉ ከታገሱ አላዋቂን ካለፉ አልፎ ሁሉ በመልካም ከመለሱለት አኺራ ላይ ዋጋው ጀነት። ወማ ዩለቃሃ ኢላ ዙ ሐظን ዐዚም። ለምን ይሄ ተባለ? መቻሉ ከባድ ሰዎችን መቻል ኢማም አሕመድ ሌሎችም እንዳሉት ከሰዎች መዳን አትችልም። ከሰዎች ትችት፣ ዘለፋ፣ ስድብ፣ ማጣጣል፣ አይብ ማውጣት እድናለሁ የሚል ሰው ሰዎችን ማያውቅ ሰው ሞኝ የሆነ ሰው በምንም መልኩ እዚህ ዱንያ ላይ እስካለህ ድረስ ከሰው ጋር አብረህ እስከኖርክ ድረስ ከትችት አትድን፣ ከዘለፋ አትድን። አይደለም አንተ ነቢያት አልዳኑ፣ አይደለም ተራ ሰዎች፣ አይደለም ፍጡራን ነቢያቶች አላህ ተባረከ ወተዓላ አልተረፈም። ለአላህ ስም ሰጥተዋል። ሳሊሱ ሰላተ ብለዋል። ኢነላህ ፈቂሩን ወነሕኑ አግኒያ ብለዋል። አላህ ላይ የሚያማሩ ሰዎች ይሄን በመስራቱ ልክ አይደለም የሚሉ ሰዎች አሉ። ታዲያ ሰዎች አላህ ላይ አስተያየት የሚሰጡ አላህን የሚተቹ ነቢያትን የሚተቹ ሷሊሖችን የሚተቹ አንተ እንዴት አይተቹ? እንዴት አይሰድቡ? እንዴት ከአንተ ጋር ይጋጩ? ለማንም አይቀር። ኢን ሓወልተ ልዑዝለተ ፊ ራእሲ ጀበል አይደለም እዚህ ምድር ወለል ላይ መሬት ላይ አንድ መንደር ላይ አንድ ሀገር ላይ አንድ ቤት ላይ አብረህ የኖርክ ይቅርና የትልቅ አለ የሚባል ተራራ አናት ላይ ወጥቼ እንኳን እኖራለሁ ብትል ከሰዎች ትችትና ግጭት አትድን። አብረሃቸው ብትኖር ያሰቃዩሃል፣ ያስቸግሩሃል፣ አዳ ያደርጉሃል። ገለል ብለህ አላ ራእሲ ጀበል ወጥተህ ብትኖር ተራራ አናት ላይ ወጥተህ ብትኖር ከሰው ጋር መኖር አቅቶት አውሬ ሆኖ ጫካ ሄዶ ይኖራል። ብዙ ጊዜ የሚደጋገም ምሳሌ አንድ አባትና ልጅ አንድ አህያ እየተጠቀሙ ሲሄዱ አባት አህያውን ሲጋልብ ጨካኝ አባት ይሉታል። ልጅ አህያውን ሲጋልብ አባቱን ማያከብሩ ይሉታል። አብረው ሲጓዙበት ጨካኞች ለእንስሳ ማያዝኑ ይሏቸዋል። ትተውት በእግራቸው ሲሄዱ ሞኞች ይሏቸዋል። ምን ያድርጉ? ሀከለ ናስ ዱንያ ላይ ከሰዎች መዳን አትችልም፣ ከሞት መዳን አትችልም። ዱንያ ላይ ማረፍ አትችልም። ሶስት ነገሮች ሁሌ ፊት ለፊት አድርጋቸው። ከሞት መዳን አትችልም፣ ሙሉ በሙሉ እረፍት የለም፣ ከሰዎች መዳን የለም። የሚያዋጣው ምንድነው? መቻል ነው። ወማ ዩለቃሃ ኢላ ለዚነ ሰበሩ የታገሱ እንጂ እንደ ሬት ቢመራቸውም የዋጡ እንጂ። ወማ ዩለቃሃ ኢላ ዙ ሐظን ዐዚም ይህን ባህሪ ይህን ስነ ምግባር ሰብርን አይታደልም የትልቅ ዕድል ባለቤት እንጂ የትልቅ አጅር ባለቤት እንጂ ትልቅ ደስታን አላህ የሰጠው ሰው እንጂ። ደስተኛ የሚባል ሰው ምንም ትችት፣ ዘለፋ፣ ጉዳት ሳይደርስበት ቀርቶ አይደለም ተቋቁሞት ነው ደስተኛ የሚሆን። ያልተቋቋመ ይሰበራል። የተቋቋመ አያያዝ አቀባበል የቻለ ማለፍ ይችላል። አልሐዙል ዐዚሙ ሂየል ጀና አሉ ቀታዳ ሲፈስሩ። ኢላ ዙ ሐظን ዐዚም የትልቅ ዕድል ባለቤት ነው ዱንያ ላይ የሚችለው የሚታገሰው ይቅር የሚለው መጥፎ ለሆኑበት ሰው ጥሩ የሚሆነው
የዚህ እድለኝነቱ ምንድነው? እድሉ ካልክ ጀነት ነው። አላህ ጀነት ይሰጠዋል ማለት ነው። አብዱላህ ብን አባስ እንደተነገረው አላህ ሙእሚኖችን እንዲሰብሩ ያዘዛቸው ነው። በቁጣ ጊዜ ይቅር እንዲሉ እንዲያልፉ። ይሄን ካደረጉ አላህ ከሸይጣን ይጠብቃቸዋል፣ ጠላታቸውም ዝቅ ይላቸዋል ብለዋል። ከምን በላይ ደግሞ አኺራ ላይ ጀነት ይገኝበታል። ወይማ የንዘገነከ ሚነ ሸይጣን ነዝግ። አሁን የተመከርከውን ምክር የተነገረህን መልካም ነገር እንዳትተገብር ጥሩ መንገድ እንዳትከተል ሊከለክልህ የሚችል ሸይጣን አለ። ስለዚህ ወይማ የንዘገነክ ጎትጉቶ ቢከለክልህ ቢያዞርህ ነዝጉ ሚነ ሸይጣን ከሸይጣን የሆነ ጉትጎታ መሳብ መጎተት ይቅር ማለትን መቻልን በደለኛን በበደል ከመመለስ ይልቅ ከመካስ ይልቅ በሆደ ሰፊነት ይቅር ማለትን መንገድ እንዳትከተል አድርጎ ሸይጣን ቢጎትትህ ቢወሰውስህ ቢጎተጉትህ እንደሰደበህ ስደበው እንዳኮረፈህ አኩርፈው እንዳጠፋብህ አጥፋበት ቢልህ ለዚህ መድኃኒት አለው። ፈስተዒዝ ቢላህ አዑዙ ቢላህ ሚነ ሸይጣን ረጂም በል። ይህን ካደረግህ ይጠብቅሃል። ኢነሁ ሁወ ሰሚዑ አልዓሊም። ጌታ አላህ ሰሚዕ ነው። ጠብቀኝ ስትለው ቃልህን ተማጽኖህን ይሰማል። አልዓሊሙ የምታደርገውን ያውቃል፣ የሚደርስብህን ያውቃል። ለሰዎች አትንገር፣ ችግርህን ለአላህ ንገር። ብዙ ችግሮች ለሰው ሲነገሩ ይባባሳል፣ ይበላሻል፣ ይሰፋል፣ መስመር ይለቃል። አላህ ነው የሚሰማው። ለአላህ ንገር። የሰዎችንም ልብ እሱ ነው የሚያዞረው፣ እሱ ነው የሚያስተካክለው። እዚህ አላህ ሰሚ ነው። ችግርን ለአላህ ንገር፣ ለአላህ ስጥ። አዑዙ ቢላህ ሚነ ሸይጣን ረጂም በል። ይህ ለሰውም ለጂኒም ሸይጣን ያገለግላል። ሸይጣን ሁለት አይነት ነው። ሸይጣን ማለት እምቢባይና አመፀኛ ማለት ከኸይር የራቀ ማለት ነው ትርጉሙ። ሸይጣን ማለት እምቢባይ አመፀኛ ከኸይር የራቀ ማለት የተባረረ ማለት። ስለዚህ የሰውም የጂኒም ሸይጣን አለ። አዑዙ ቢላህ ሚነ ሸይጣን ረጂም ማለቱ ወመሰረቱ ለሰውም ለጂኒም ሸይጣን ያገለግላል። የሰው ሸይጣን ብዙ ጊዜ መልካም ነገር አድርገህም ልትመልሰው ትችላለህ። ፈገግ ብለህም ልትመልሰው ትችላለህ። ይቅርታ ብለህም ልትመልሰው ትችላለህ። አጥፍቶብህም ይቅርታ ብለህ ልትመልሰው ትችላለህ። ከባዱ የጂኒ ሸይጣን። ለሱ ብቸኛው መፍትሄ ጠባቂው አላህ ብቻ። ከዚህ አላህን ጠብቀኝ በል። ጸባይ የሚያበላሽ እሱ ነው። ስሜታዊ የሚያደርግ እሱ ነው። በአፍህ መጥፎ ቃል ከአፍህ መጥፎ ቃል እንዲወጣ የሚያደርገው እሱ ነው። አንድ ሰው አቡበክርን ሲሰድባቸው ነበር። አቡበክር ስዲቅ ዝም ይሉት ነበር። የሆነ ሰዓት ላይ ሲበዛ መልስ ሰጠ። አቡበክር ስዲቅ መልስ ሰጠ። ነቢ በደንብ ብለው ወጡ። ያ ረሱላህ እሱ ሲሰድበኝ ዝም ብለው ነበር፣ እሱ ሲሰድበኝ ዝም ብለው ነበር። እኔ ግን ሲበዛብኝ መልስ ስሰጠው ተነስተው ወጡ። ምን ነው ሲላቸው ጊዜ አንተ ዝም እስካልከው ድረስ መላኢካ ይመለሰልህ ነበር። አንተ ግን ከሱ እኩል ሆነህ መሳደብ ሲጀመር መላኢካዎች ዞር ብለው ሸይጣን መጣ፣ ሸይጣን ያለበት ቦታ ላይ ልቀመጥ አይገባኝም ማለት ነው። ሶላት እዛ ሸይጣንን ለማባረር እስቲዓዛ ማድረግ ነው። ነገር ግን እስቲዓዛው ከምላስ ጫፍ መሆን የለባትም፣ ከልብ የመነጨ ሆናል። ታስቡ ነይቶ እርግጠኛ ሆኖ። አንዳንዴ ሸይጣን የሚጠራ እስቲዓዛ አለ። እነዚህ ሲናደዱ ንዴታቸውን ለመግለጽ አዑዙ ሸይጣን ረጂም ይላሉ። ይሄ ያልታሰበበት ትርጉሙ ያልታወቀ እስቲዓዛ አዑዙ ቢላሂ ሚነ ሸይጣን ረጂም ማለት ታስቦበት ተነይቶበት ከልብ ከወጣ እሳት ላይ ውሃ እንደማፍሰስ ማለት። ካላመኑበት ግን ከልብ ካልመነጨ ምንም አይጠቅም። ለዚህም ነው ነቢይ ጋር እንደዚሁ ሁለት ሰዎች እንዲሁ ሲጨቃጨቁ አንዱ በጣም መልኩ ተቀየረ፣ ራሱን መቆጣጠር አቃተው። ነብዩ ሰለላሁ ዐለይሂ ወሰለም አንዲትን ቃል አውቃለሁ ቢላት ያለበትን ችግር ጠራርገህ ታስወግድ ነበር። አዑዙ ቢላሂ ሚነ ሸይጣን ረጂም ናታ። ሰውየው እብድ መሰልኩህ እንዲህ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ነቢዩ እንኳን ያመላከቱት መድኃኒት የሰጡት መቀበል ማይችልበት ደረጃ አድርሶታል ቁጣው ማለት። እብድ መሰልኩህ እንዴ? አንዳንዴ ከእብድ የባሰ ደረጃ ላይ ያደርሳል ቁጣ ሰዎች ካልተቆጣጠሩት። ይሄኔ ነው ሰው የኩፍርም ቃል ሊናገር የሚችለው አኺራው የሚያበላሸው። አቡ ሁረይራ ባስተላለፉት ሐዲስ ከጥንት ህዝቦች መሃል አንድ ጥሩ ሰው ነኝ ለአላህ እቆጣለሁ የሚል ሰው ነበር። ሌላ ወንጀለኛ የሆነን ሰው ደጋግሞ ወንጀል ላይ ያይ ነበርና በተደጋጋሚ ሲመክረው ሁሌም ያ ወንጀል ላይ ሲያየው ተቆጣ። ከመስመር የወጣ ቁጣ። ስንቴ ነው በመክረህ አንተ ወላሂ ከእንግዲህ አንተን አላህ አይምርህም አለው። ቁጣ እዚህ ደረጃ ደረሰ። የአላህ ስልጣን ላይ ገባ። አላህ ተቆጣ። እንደ الذي يتألى علي
ማነው በእኔ የሚምል? ማነው እኔ ላይ ራሱን የሚሾም? መማር ለመማር የኔ ስራ ነው። ወላሂ አላህ አይመርህም የሚል ማን ነው? እንግዲያውስ እሱን ምሬዋለሁ፣ ጀነት አስገብቼዋለሁ። አንተ ደግሞ የምትኮራበትን እንድቆጣ አደረገኝ የምትለውን ኢማንን መልካም ስራህን አበላሽቼዋለሁ፣ ሂድ ጀሃነም ግባ አለዋ። አቡ ሁረይራ አንዲት ቃል ዱንያውንም አኺራውንም አበላሸችብታል። ይሄን እንዳደረገ አላህ ይሄን እንዳለ አላህ ገደለው፣ ወደ ጀሃነም ወሰደው። አንዲት ቃል ገደለችው፣ ዱንያውንም አበላሸችበት፣ አኺራውንም አበላሸችበት። ኢዳ ትልቅ የሸይጣን መፍትሄ መልካም ስራን መልካም ጸባይ እንዳንከተል የሚያደርገን በሽታ መድኃኒቱ ከሸይጣን መጠበቅ። ነገር ግን በአፋችን አውዙ ቢላሂ ሚነሸይጣኒ ረጂም እያለን በልባችን ልንጠራው አይገባም። ወሚን አያቲሂ ከአላህ ተአምሮች አንዱ የቻይነቱ የሀያልነቱ ምልክት ከሚባሉ ነገሮች አንዱ አለይሉ ወነሃር ቀንና ሌሊት ናቸው። ወሸምሱ ወልቀመር ፀሐይና ጨረቃ ናቸው። እሱን የፈጠራቸው እሱን ያስገኛቸው እሱ ነው ለፀሐይ ለጨረቃ ብርሃን የሰጣቸው እሱ ነው እንዲተካኩ የሚያደርጋቸው ሰማይ ምድሩን እንዲያደምቁ የሚያደርጋቸው ለሰዎች የተለያየ ጥቅም እንዲሰጡ ያደረጋቸው ቀንና ሌሊት ጨረቃና ፀሐይ በመፈራረቃቸው የሶላት ወቅት የሚታወቀው የጾም ወቅት የሚታወቀው የሐጅ ወቅት የሚታወቀው ቀጠሮ የተበደርከውን የምትመልስበት የተለያዩ ነገሮችን የምታስተናግድበት ቀጠሮ የሚታወቀው በቀንና ሌሊት መፈራረቅ። ላ ተስጁዱ ሊሸምሲ ወላ ሊልቀመር ለፀሐይም ይሁን ለጨረቃ ስጁድ አታድርጉ። ምንም ግዙፍ ቢሆኑ ስጁድ አይገባቸው። ወስጁዱ ሊላሂ አለዚ ኸለቀሁም እነሱን ብቻ ለፈጠረው እነሱ ብቻውን ለፈጠረው ለአላህ ብቻ ስጁድ አድርጓል። ኢን ኩንቱም ኢያሁ ተዕቡዱን እውነት ፈጣሪን የምታመልኩ ከሆነ በፈጣሪ የምታምኑ ከሆነ የምትሰግዱትም ለሱ ብቻ ነው፣ የምታርዱትም ለሱ ብቻ ነው፣ የምትምሉትም በሱ ብቻ ይሁን። ፍጡራንን አታጋሩ። ፀሐይ ጨረቃ ግዙፍ ሆነው ደምቀው ስታዩቸው ትልቅ ደረጃ ሰጥታችኋቸው አታመልኩ፣ አትስገዱላቸው። መሰገድ የሚገባው ለአላህ ብቻ ነው። ከአረቦች ዙሪያ የመን አካባቢ ለፀሐይ የሚሰግዱ ሰዎች ነበሩ። በንግሥት ሰባ ዘመን ላይ እኒ ወጀድቱ እምረአተን ተምልኩሁም ወኡትየት ሚን ኩሊ ሸይን ወለሃ ዐርሹን ዐዚሙን ወጀድቱሃ ወቀውመሃ የስጁዱነ ሊሸምሲ ሚን ዱኒላህ። ሁድሁድ የሚባለው ወፍ እንኳ አንገብግቦት ተናግሯል ለሱለይማን። የመን ሀገር ላይ የምትመራቸው ንግሥትን አየሁኝ ሁሉ ነገር የተሰጣት ግን ትልቁ ያስቆጣኝ የከበደኝ እሷም ህዝቦቿም ከአላህ ውጪ ለፀሐይ ሲሰግዱ አየሁኝ ብሏል ሁድሁድ ሱለይማን ተናግሯል። እንደዚሁ ደግሞ የመካ ሰዎችም ጨረቃን ፀሐይን የሚያመልኩ የሚመስል ስያሜዎች ነበሩ። አብዱ ሸምስ ይሉ ነበር። አንዳንድ ልጆችን ሲጠሩ አብዱ ሸምስ ይሉ ነበር፣ የፀሐይ ባሪያ ማለታቸው። ይሄን ነው አላህ ሲያጠራላቸው ትክክል እንዳልሆኑ ሲነግራቸው ላ ተስጁዱ ሊሸምሲ ወላ ሊልቀመሪ እስጁዱ ሊላህ። ፀሐይ ጨረቃ ግዙፍ ስለሆኑ ሙቀትን ብርሃንን ስራይ ጥቅምን ስለሚሰጡ ለእነሱ አትስገዱላቸው፣ እነሱን ለፈጠረው ለአላህ ስገዱ። ፈኢን ኢስተክበሩ ለአላህ ብቻ አልሰግድም ብለው ከኮሩ ለሌላም ጭምር ሰግዳለሁ ካሉ ፈለዚነ ዒንደ ረቢከ እነዚያ ጌታህ ዘንድ ያሉ መላኢኮች ዩሰቢሑነ ለሁ ቢሌይሊ ወነሃር ቀን ከሌሊት ይሰግዱለታል፣ ያወድሱታል፣ ያጠሩታል። ላ የስአሙነ አይሰለቹም፣ አያቋርጡ፣ ሁሌ ዒባዳ ላይ ናቸው። እስትንፋሳቸው ዚክር ነው። ስለዚህ አላህ ምድር ላይ ያሉ ሰዎችን ስገዱ፣ አላህን ፍሩ፣ ቁርአን ቅሩ፣ ዚክር በሉ፣ ሰደቃ ስጡ ሲል እሱ የሚጠቀመው ነገር ኖሮ ወይም የሚያመልከውን አጥቶ የሚያጅበውን አጥቶ አይደል። አላህ ከማንም ምንም አይፈልግም። የሰው ልጆች ኸይር ቢሰሩም ለራሳቸው እንዲሁ የሚያደርግለት ስለፈለገ ብቻ ከሆነማ ከሰው በብዙ እጥፍ የሚበልጡ መላኢኮች ለአላህ ቀን ከሌሊት ስጁድ ያደርጋሉ። እንደ ሰው ልጅም ደግሞ አይሰላችሁ፣ እንደ ሰው ልጅም አያቋርጡ። ስጁድ አድርገው ከስጁድ ሳይነሱ ቂያማ የሚቆምባቸው መላኢኮች አሉ። ሩኩዕ አድርገው ከሩኩዕ ሳይነሱ ቂያማ የሚቆምባቸው አሉ። ያም ከመሆኑ ጋር ሱብሓነከ ማ ዐበድናከ ሐቀ ዒባደቲከ ጥራት የሚገባህን ማምለክ አላመለክንህም ይላል። እዚህ ጋር የስጁድ አንቀጽ አለ። የቁርአኑ ምልክት ላይ እንደሚታየው ወሳኝ ከሚባሉ ብዙሃኑ ከሚስማሙባቸው ስጁዶች መሃል አንዱ እዚህ ሱራ ላይ ይገኛል። ነገር ግን ስጁዱ የሚደረገው ላ የስአሙን የሚለው ጋ ነው ወይስ ኢን ኩንቱም ኢያሁ ተዕቡዱን የሚለው ጋ ነው? ኺላፍ አለበት። ኢማሙ ማሊክ ኢን ኩንቱም ኢያሁ ተዕቡዱን የሚለው ጋ ነው ስጁዱ መደረግ ያለበት የሚል አቋም አላቸው። ኢማሙ ሻፊዒ፣ አቡ ሐኒፋ፣ ሌሎች ደግሞ ላ የስአሙን የሚለው ጋ ነው ስጁዱ መደረግ ያለበት ይላሉ። ሁለቱም ያስኬዳል። ሁሉም ግን ይሄ ሱራ ላይ ስጁድ እንዳለ ይስማማል። ሚን ዐዛኢም አስጁድ ነው። ግን ስጁዱ የቱ ጋ ነው መሆን ያለበት? ወይም ኢን ኩንቱም ኢያሁ ተዕቡዱን የሚለው ጋ ነው የኢማሙ ማሊክ አቋም ነው፣ ወይም ላ የስአሙን የሚለው ጋ ነው የጅምሁሮች አቋም ነው። ትክክለኛውም ይሄ ነው።
ሌሎች ስጁድ እንዳለባቸው ከተስማሙባቸው ሱራዎች ውስጥ ስጁዱ የቱ ጋር ነው ብሎ የሚያወዛግብ ብዙም የለም። የቁርአን ሱራዎች አሉ ስጁድ ይደረግባቸዋል አይደረግባቸውም የሚል ኺላፍ ያለባቸው። ስጁድ ይደረግባቸዋል ብለው የተስማሙበት ሱራ ሆኖ ግን የተኛው አንቀጽ ላይ የሚል ውዝግብ የለም። ይህ ሱራ ላይ ነው ጎልቶ የወጣ ውዝግብ ያለው። ከሁለት አንዱም ጋር ቢደረግ ችግር የለውም። ላ የሰሙን የሚለውም ጋር ኢንኩንቱም ያው ተዕቡዱ የሚደረገውም ጋር የሚለውም ጋር ቢደረግ ችግር የለውም። እጃችን ላይ ባሉ ቁርአኖች መሰረት የሱጁዱ ምልክት ያለው የት ነው? ላ የሰሙን የሚለው ጋር ነው። እዛ ማድረግ ነው። ወሚን አያቲሂ ሌላኛው የአላህ ተአምር አነከ ተረል አርዷ አንተ ምድርን ታያታለህ ኻሺዐተን ደረቅ ሆና ጸጥ ያለች ሆና የሞተች ሆና ቡቃያ የሌለባት አረንጓዴ የማይታይባት እንቅስቃሴ የሌለባት ሆና ታያታለህ። ኹሹዕ ማለት ይሄ ነው፣ ጸጥ ማለት መተናነስ ማለት። ፈኢዛ አንዘልና ዐለይሃ አልማእ ውሃ ስናወርድ ሲዘንብ ኢህተዘት ወረበት ልክ ዝናብ እንደዘነበ ትንቀጠቀጣለች፣ በቡቃያ ትላወሳለች። ወረበት ከፍ ትላለች፣ ትነፋለች። ብዙ ጊዜ ሲዘንብ መሬት ውሃ ሲጠጣ ይንቀሳቀሳል፣ ከፍ ይላል፣ ይነፋል። ይሄ የአላህ ሥራ ነው። ኢነ ለዚ አሕያሃ መሬትን በዝናብ እጦት ምክንያት ከደረቀች በኋላ ዝናብ አዝንቦ በቡቃያ በአረንጓዴ በተክል ሕያው ያደረጋት ጌታ ለሙሕይል መውታ የሰው ሙታንንም ሕያው ያደርጋል። ኢነሁ ዐላ ኩሊ ሸይኢን ቀዲር እሱ አላህ ሁሉ ነገር ላይ ቻይ። አንድ ፍሬ ስንዴ ዘርተህ 60 70 20 ሆና ትበቅላለች፣ ታድጋለች። ትንሽዬ ማሽላ ጤፍ ተዘርታ የለበሳትን አፈር ላዩ ላይ የፈሰሰውን አፈር ገነጣጥላ ትበቅላለች። ሕያው ያደረጋት አላህ። ስንዴ አተር ማሽላ ብታንቀሳቅሰው አይንቀሳቀስም፣ አይላወስም። አንተ ነው የምታንቀሳቅሰው እንጂ ሕይወት የለውም ማለት ነው። ነገር ግን ስትዘራው አላህ ዝናብ አዝንቦ መሬትን አልምቶ ስትዘራው ሕያው ይሆናል፣ ይወጣል፣ ያብባል፣ ይንቀሳቀሳል፣ ድምፅ ያሰማል። ይሄን ማድረግ የቻለ ጌታ አላህ ደረቅን መሬት በዝናብ ለም ማድረግ የቻለ ጌታ አላህ የሰውን ልጅ ሞቶ ከተቀበረ በኋላ ከሞተ በኋላ አውሬም ይብላው እሳትም ይብላው ውሃም ይብላው ሕያው ማድረግ ይችላል። ከዛ በኋላ የሥራውን ይሰጣል። ብዙ ሞቶ መቀስቀስን የሚያስተባብሉ ነበሩ። ሞቶ መቀስቀስን እንዴት ታስተባብላላችሁ? የዘራችሁትን የሚያበቅል ጌታ፣ የደረቀ መሬትን የሚያለማ ጌታ የሰውን ልጅ ከሞተ ከተቀበረ በኋላ ሕያው ማድረግ አይችልም ወይ? መጀመሪያ ሳልፈጠረም ወይ? ከማ በደአኩም ተዑዱ አንድ ብሎ መጀመር መፍጠር እንደቻለው መመለስም ይችላል። ኢነ ለዚነ ዩልሒዱነ ፊ አያቲና እነዚያ በአንቀጾቻችን የሚያላግጡ ወይም አንቀጾችን የሚያዛቡ ትክክለኛውን ተፍሲር ትተው ሌላ ተፍሲር የሚፈስሩ የቁርአን አንቀጽን ማይቀበሉ የሚያስተባብሉ ላ የኽፈውነ ዐለይና ከኛ አይደበቁም አለ አላህ ተባረከ ወተዓላ። ኢልሓድ ማለት ኢብኑ ዓባስ እንዳሉት ወድዑል ከላሚ ፊ ገይሪ መውዲዒሂ ማለት አንድን ቃል ያለ ቦታው ማስቀመጥ ማለት ነው። አንድን አንቀጽ ያለ ቦታው መፈሰር ማለት ከዚህ የተፈለገው ከዚህ አንቀጽ ብዙ ነገሮች ነው የተፈለጉት። አንዱ የቁርአን አንቀጽን ያለ ቦታው መፈሰር ማለት በእውቀት ማነስ ሊሆን ይችላል፣ በግምት ወጀዐለ ሲቃየተ ፊ ራሕሊ አኺህ ወጀዐለ ሲቃየተ ፊ ሪጅሊ አኺህ ብሎ የፈሰረ ሰው ይፈሰር። ሲቃያ ማለት በአረብኛ መጠጫቃ ማለት ነው። ነገር ግን በሀገርኛ ቋንቋ ሲተረጉመው ወጀዐለ ሲቃየተ ስቃዩን አደረገው የራሕሊ አኺህ የወንድሙ እግር ላይ ብሎ ይፈሰር ደፋር ሰው ይዘና ይሄ ኢልሓድ የአላህን ቃል ያለ ቦታው መፈሰር። እንደዚሁ ደግሞ ቃሉ ማያካትተውን ነገር ማካተት ያልተፈለገበትን ከዚህ አንቀጽ ይሄን የተፈለገው ብሎ ማለት ሱረቱል በቀራ ላይ ኢዝ ቃለ ሙሳ ሊቀውሚሂ ኢነላሃ ያእሙሩኩም አን ተዝበሑ በቀራ። ይሄን ሺዓዎች ሲፈስሩት ያእሙሩኩም አን ተዝበሑ በቀራ ማለት ያእሙሩኩም አን ተቅቱሉ አኢሻ ማለት ነው ብሎ ይፈስራል። ይሄን እሱ ተፍሲር ሱብሓነከ ሃዛ ቡህታኑን ዐዚም። ወከዛሊክ ቁል ቢፈድሊላሂ ወቢረሕመቲሂ ፈቢዛሊከ ፈልየፍረሑ በአላህ ረሕመት የሰው ልጆች ይደሰቱ የሚለውን አብዱላህ ብን ዓባስ፣ ኢብኑ መስዑድ፣ አብዱላህ ብን ዐምር ብን አልዓስ፣ አቡ ሰዒድ አልኹድሪ ሌሎችም ፈድሉላሂ ወረሕመቱሁ ማለት ቁርአን መውረድ፣ ቁርአንን መረዳት መቻል፣ በቁርአን ማመን ኢላ አኺር ብለው ነው የፈሰሩት። አንድም ሰሓባ የነቢን መውሊድ ለማክበር ብሎ ደሊል አላደረገው። ማን መሰል የሆኑ የቁርአንን ማዕና የተፈለገበት ያ ሳይሆን ይሄን የተፈለገበት ማለት ኢልሓድ ይባላል። በዋነኝነት ግን እዚህ የተፈለገው ወሁወል ኩፍር ወልዒናድ ነው። በቁርአን አንቀጾች የሚክዱ
የሚያስተባብሉ የቁርአን አንቀጾችን የሚቃረሙ የሚያምፁ ለቁርአን ህግ ተገዥ አልሆንም የሚሉ ላ የኽፈውነ ዐለይና ከኛ አይደበቁም የሥራቸውን እንሰጣቸዋለን። እንደው አማራጮች ያሏቸው እንዳይመስልህ አፈመን ዩልቃ ፊናሪ በእሳት የሚጣል አቡ ጃህል አመፀኛ የሆነ የፍርዓውን አይነት ባህሪ ያለው ለቁርአን ማይገዛ ስሜቱ የሚያመልክ በቁርአን ማይዳኝ ቁርአንን ደስ ያለው የቁርአን ህግ ማይቀበል የቁርአን ማስረጃ ሲመጣለት የሚከራከር ለመመለስ የሚጥር እሳት ላይ ይጣላል። እሳት ያስተካክላል። ምክር ያላስተካከለው ቁርአን ያላስተካከለው እሳት ያስተካክላል። ይሄ በሐዲሶችም ተነግሯል። የሰው ልጅ እዚህ ዱንያ ላይ ቁርአን ካላስተካከለው አኺራ መግቢያው ጀሃነም ነው፣ እሳት ልክ ያስገባዋል። አፈመን ዩልቃ ፊናሪ ኸይር እሳት ላይ የሚጣል የሚወረወር እዚህ በቁርአን ባለማመኑ ምክንያት ኸይር ይሻላል እንደ አቡ ጃህል ያሉ ሌሎችም የሚባዮች አመን ያቲ አሚነን የውመል ቂያማ ወይስ እዚህ ዱንያ ላይ በቁርአን አምኖ ቁርአንን ተከትሎ የቁርአን ህግ ተግብሮ አኺራ ላይ በሰላም ወደ አላህ ፊት የሚቀር ወደ ጀነት በሰላም መሄድ ይሻላል። እዘን ቁርአንን ማይቀበሉ ቁርአንን የሚያስተባብሉ ቁርአንን የሚያዛቡ ቁርአንን የሚያጣሙ ለቁርአን ህግ ውስጣቸው ደስተኛ ሆኖ ማይኖሩ ማይመሩ እሳት ላይ ይጣላል። እሱ ነው የሚሻለው? ይህ አይነት ሰው ነው የሚሻለው? እንዲህ አይነቱ ዕጣ ፈንታ ነው መጨረሻ ነው የሚሻለው? ወይስ ዛሬ በቁርአን አምኖ ለቁርአን ተገዝቶ አመን ያቲ አሚነ የውመል ቂያማ የቂያም ቀን ከስጋት ነፃ ሆኖ አላህ ፊት መቆም ወደ ጀነት መሄድ ነው የሚሻለው? እንደ ሐምዛ እንደ ዑስማን እንደ አማር ኢብኑ ያሲር እንዴትኛውም አማን አማር ዑስማን ቢላል ሐምዛ ሌሎችም ለቁርአን እጅ ሰጥተዋል። አላህ በጀነት አበስራቸው። አቡ ጃህል አቡ ለሃብ ሌሎችም ደግሞ በየዘመኑ ያሉ ለቁርአን እጅ አልሰጥም ብለዋል። እነሱ ጀሃነም ላይ ይወረወራሉ። ታዛዦች ደግሞ ለቁርአን የታዘዙ አኺራ ላይ ሰላም ያገኛል። ኢዕመሉ ማ ሺእቱ እነዚያ እኩል አይደሉም። መልሱ ለእናንተ ተሰጥቷል። አፈመን ዩልቃ ፊናሪ ኸይሩን አመን ያቲ አሚነን የውመል ቂያማ መልስ አንተ ስትችን እንኳን የምትመልስበት አቅል አታጣም። የቱ ነው የሚሻለው? እሳት ላይ የሚጣል በካቴና ታስሮ በመዶሻ እየተመታ እንፋሎቱ ወደ ላይ ሲያደርገው መዶሻ ወደ ታች የሚመልሰው የሚበላ የሚጠጣ የሌለው እሳት እንጂ እሱ ነው የሚሻለው? ወይስ በሰላም በክብር በመላእክት ታጅቦ ጀነት የሚገባ? ይሄን ማወቅ አለብን። ሁለቱንም እዚህ መንገዱን መያዝ አለብን። ወደ እነዚህ የሚወስደው እዚህ የተያዘ መንገድ በቁርአን ካመንክ በቁርአን ከሰራ በሰላም አላህ ፊት ትቆማለህ። ቁርአን እጅህን ይዞ ጀነት ያስገባሃል። በሐዲስ ተነግሯል። እዚህ በቁርአን ካላመንክ ለቁርአን ተገዥ ካልሆንክ ቁርአንን ካጣመምክ ቁርአንን ከመለስክ አይቀርም እሳት ትወረወራለህ። ኢዕመሉ ማ ሺእቱ ተነግሯችኋል። እዚያ ያለው መመሪያውን ወርዶላችኋል። ቁርአን ነው። ኢዕመሉ ማ ሺእቱ የሻችሁን ስሩ። ዛቻና ማስፈራሪያ ነው። ዋጋውን ትቀምሳላችሁ ማለት ኸይር ስራ ትመነዳለህ ጀነት፣ ሸር ስራ ጀሃነም እሳት ላይ ትጣላለህ። ኢነሁ ቢማ ተዕመሉነ በሲር ጌታ አላህ የምትሰሩትን ሁሉ ያያል ያውቃል። ምስክር ማያስፈልገውም። እምቢ ካልክ ደግሞ ባለፈው ሳምንት እንደተብራራው አፍህን ለጉሞት አካላት ይመሰክሩብሃል። ስለዚህ ጌታ ያኛል ጌታ ይሰማኛል በል ተጠንቀቅ። በቁርአን መሰረት ኑር። የቁርአን ህግንም በግል ብቻ ሳይሆን በውስጥ ህይወትህም በሚስጥርም ለግልህም ስትሆን ለብቻም ስትሆን ይህን ተከተል። هذا والله تعالى أعلم. የዛሬ ርዕሳችን እዚህ ያበቃል። ወቢላሂ ተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።